ነበር ታውቃለህ። ምክንያቱም ካለን ነገር አንፃር እኔና ነፂ ያሳለፍነው ብዙ ነገር አለና ያወራነው ነገር አለ። ብዙ ቁም ነገር ነበር የነበረንና ያ ሁሉ ነገር አልፎ ዛሬ እንደዚህ አይነት ነገር ውስጥ መግባቱ እንደዚህ ይፈጠራል ብዬ አላሰብኩም። ለዛ ነበር አንድም በቃ ስደውልልኝም ላወራ ፈቃደኛ ያልነበርኩት። ከራሴም ጋር ብዙ አይነት ጸብ ውስጥ ነበርኩ ታውቃለህ። ያለው ነገር ብቻ ደስ አይልምና ያው እኔ ያው ስለናንተ ብዙም አላውቅም፣ ግን ያለውን ነገር ደግሞ ቤተሰብ እንዲያውቅ ስለፈለኩኝ ነው። ብዙ ጊዜ ቤተሰቦች የሆነ ነገር አለ ሚስጥር አለ ብዬ ያስቀመጥኩት ነገር ነበር። ግን በቃ ምንድነው ግን አሁን ለእንደዚህ አሁን ነፃነት ፍቅረኛ የነሽ ምናምን ነገር ብለኛል ከዚህ በፊት። ግን አሁን ምንድነው እሺ የተፈጠረው ነገር ለቤተሰብም እንዲያውቅ ፈልጋለሁ። ምንድነው ኬዙ? መሰለብች እኔና ነፂ ብዙ ጊዜ ሆነናል። ኦልሞስት ወደ 5 ወር ከምናምን ይሆነናል በሪሌሽን ደረጃ እኔና እሷ በፍቅር ከቆየን ማለት ነው። እና በዚህ መሃል ብዙ ነገር አሳልፈናል። ብዙ አይነት ነገሮችን አልፈናል። በቃ ብዙ የሚያስቸግሩ ነገሮችንም ተወተናል። አብረን ብዙ ቁም ነገሮችንም እንትን ብለናልና ሰላም ጤና ይስጥልን። ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብዬ ተመልሼ በድጋሚ መጥቻለሁ። ነፃነት ስታለቅስ አይቻት እንደው ትንሽ የሆነች ነገር ለማለት ነው በነፃነት ላይ የመጣሁትና ዛሬ ቡቺ ደግሞ የለቀቀውን ቪዲዮ አይቻለሁ። ሄዶ የነፃነትን ጓደኛ ፍቅረኛ የነበረው ልጅ አሁንም ነኝ ነው የሚለው እሱ እና ሲያናግረው ነበርና የሱንም ጉዳይ ይዤ ነው የመጣሁት ቤተሰብና ነፃነት ወጣ በጣም እያለቀሰች ነው። በጣም ተጸጽቻለሁ። አሁን ሩታን በቃ እንደዛ ማድረጌ ተጸጽቻለሁ። በኔ ቦታ በሷ ቦታ ሆኜ ራሴን ስመለከተው አለች በቃ የማይሆን ነገር እንዳደረኩኝ ተሰማኝ። ለዛ ነው ወጥቼ ማለቅሰው አለች። ግን የሚጻፍላት የስድብ ጉድ ቤተሰብ እኔ ኮሜንት ማንበብ ወዳለው ብያለሁ። ማርያምን በስመ አብ ወልድ እኔ የእውነት አንዳንድ ሰው በጣም ደፋር ጨካኝ ለስሜቱ ለክብሩ የማይደራደር ብዙ ሰው አለ። የእውነት እኔ ግን በሷ ቦታ ብሆን በነፃነት ቦታ ይሄ ሁሉ ኮሜንት እያነበብኩኝ ይሄ ሁሉ የስድብ አረ በስመ አብ። አንዳንዶቻችሁ ግን ወይ በእግዚአብሔር አረ እንደዚህ አይነት ስድብ አትሳደቡ፣ እንደዚህ አይነት ስድብ አትጻፉ። እንደው በእግዚአብሔር ይዣቸዋለሁ። ክርስቲያን ኦርቶዶክሳውያን በማርያም ይዣቸዋለሁ፣ ሙስሊም ደግሞ በአላህ ይዣቸዋለሁ። በእውነት ቃሉ ምን ይላል መሰላችሁ? የእግዚአብሔር ቃል ክፉ አንደበት አጥንት ይሰብራል። ማርያምን እውነቴ ነው። ተው ለምትናገሩት ለምትሳደቡት ስድብ ቃላት ምረጡ እባካችሁ። የእውነት በጣም ይደብራል። በጣም ያስጠላል። አቤት የስድብ ወይኔ በስማ አንዳንዱ እንዴ የስድብ ዲግሪ የስድብ ካምፓስ የስድብ ዩኒቨርሲቲ ነው እንዴ የተማሩት የሚያስብል ነው። የስድብ ዲግሪ ነው እንዴ የጫኑት የሚያስብል ነውና እንደው በእግዚአብሔር በፈጠራችሁ ይሆንባችሁ። ማንንም ሰው ክፉ ስድብ አትሳደቡ። ቪዲዮ አይታችሁ ካልተስማማችሁ አትጨርሱት። በቃ የእውነት ትታችሁ ውጡ እንጂ ክፉ ስድብ አትሳደቡ። የእውነት ስድብ አመፃን ያስነሳል ይላል መጽሐፍ ቅዱስ ማለት ነው። አመፃን ከስድብ አሁን እንደዚህ አይነት ስድብ ስትሳደቡ ይች ልጅ ወይ ደግሞ ሌላ ሰው አጠገባችሁ ቢሆን ለምን ሰደብሽኝ በማለት ሌላ ነገር ውስጥ ምክንያቱም መጥፎ ስድብ ነውና ግን ደግሞ ይሄ ሁሉ ስድብ እንዲወርድብን የምናደርገው ሰው እንዳያከብረን እንዳያዝንልን የምናደርገው ራሳችንን። አሁን ነፃነት ወጥታ ያለፈ ታሪኳን ይዛ ወጥታ እንደዛ ባትሆን ይሄ ሁሉ የሚያስጠይፍ ደም የሚያስቀምጥ ስድብ ባልተሰደበች ነበረ። የእውነቴን ነው የምላችሁና አሁን ልጁ ምን አለ? የተዋወቅነው ግቢ ነው አለ። እንግዲህ ግቢ ማለት ያው ዩኒቨርሲቲ ነውና የተዋወቅነው ግቢ ነው እና ለግቢው አዲስ ነበርኩኝ። ያው እሷ የብታጅራ ልጅ በመባባል ተዋወቅን። ሁሉን ነገር ያስለመደችኝ ያሳየችኝ ግቢው ምናምን እሷ ናትና እንዲህ ስንተዋወቅ ወደ ፍቅር ገባንና ሪሌሽን ጀመርን አለ። ግን ከዛ በፊት ግን ከአብርሃም ጋር እንደነበረች ሁሉ አጫውታኛለች አለ። አሁንም ከኔ ጋር ናት አለ። በመሃል ላይ ጸባዩ የተቀያየረብኝ ምናምን ነገር
ቴክስት ስጽፍላት አትመልስልኝም፣ ስደውልላት አታነሳልኝም ማለት ለካ ይሄንን ነገር እያሴረች ነበረ እሷ ወደ አብርሃም ለመመለስ ወደ አብርሃም እንትን ለማለት። እንደውም በመሃል ላይ እዩ ሲጠይቃት ብር ተከፍሏት ነው ሲል አዎ ብሏል ልጁ ራሱ። እንዴት እንደሆነ ግን አላውቅም። እና ነፃነት አሁን ይሄን ልጅም ጥሳ እንግዲህ ቤተሰብ አስቡት። የእውነቴን አንዳንዴ የሰው ግፍም አለው። እርግጥ አድርገን ስንሄድ ግፍት አድርገን ስንሄድ የራሳችን ባልሆነ ነገር ላይ ስንደክም ትርፉ ውርደት ነው፣ ትርፉ እንባ ነው፣ ለቅሶ ነው። የማናገኘውን ነገር እንደው ዝም ብለን መቧጠጥ ይሆንብናል። እና ይሄ ልጅ ገፍታ መጣች። አንዱን ባለፈው እንደ ኦልሞስት 1 ወር እንኳን አልሆነንም እኔና ነፃነት ከተለያየን አለች። እንደው ሁለቱን ሰዎች ከአብርሃም በኋላ ነፃነትስ እንዴት ነበረ ስታስኬዳቸው የነበረው እንዴ? እንደዚህ አይነት ነገር ሚዲያ ላይ ወጥቶ ሲናገር ሰውስ ምን ይለናል? ይሄ ምንን ያስመለክታል? ትምህርት ነው ወይ ለሚመጣው ጄኔሬሽን ለትውልዱ ምንድን ነው ይሄ? ቪዲዮ እያዩ ነው እንግዲህ ብዙ ልጆች የሚያድጉት አይደል? እንደዚህ አይነት ነገርን ማስፋፋት አይሆንም ብሎ ማሰብም እኮ አስፈላጊ ነው አይደል ቤተሰብ? እና ነፃነት በጣም ትልቅ ነውር ነው የሰራችው። ልጁን ገፍታ አሁን ራሱ ያለበት ነገር ጥሩ አይደለም። እውነቱን አውጣ እያለ ቡቺ ሲገፋፋው ተደብቆ ዛሬ ነው እንግዲህ እውነቱን ያፈረጠው ማለት ነው። በቃ እውነቱ ይሄ ነው። እኔም በምን ኬዝ እኔን ገፍታ ወደዛ ለመመለስ እንደፈለገች እኔ አላቅም አለና ነፃነት ወደ ራስሽ ተመለሺ። የእውነት ምንም የማይወጣልሽ እውነቱን ነው። ምንም የማይወጣልሽ ቆንጆ ሰው ነሽ፣ ቆንጆ ሴት ነሽ። ከአብርሃም የበለጠ አንቺ ምርጥ ሰው ታገኛለሽ። ግን ይህንን የምታገኙ ክብርሽን ስትጠብቂ ነው። ሴት ልጅ ወርዳ ከተገኘች ከወንድ ኋላ እያለቀሰች ያኛው ወንድ ካያት አይፈልጋትም። እንዲህ የሚፈልግሽን ሰው አትጪ። እውነቴን ነው። ስንት ፈላጊ ይኖርሻል። ግን አሁን በዚህ ሰዓት አብርሃም የማታገኘውን ነገር ስትዳክሪበት እዛ ጋ ሲያስብሽ የነበረው ሰው ትቶሽ ይሄዳል። ለምን ይቻ አትሆንም በቃ። ምክንያቱም የሰው ህይወት እየበጠበጠች ነው። ትቷት የሄደውን ሰው የሌላ ባል የሆነን ሰው ለማማገጥ የተነሳሳች ናትና ነገ ጠዋት በእኔ ላይ ምን እንደምታመጣብኝ ስለማለቅ አልፈልጋትም ብሎ ከኋላ ሲከተልሽ የነበረው ሰው ርቆሽ ነው የሚሄደው፣ ትቶሽ ነው የሚሄደው። እንጀራሽን አትዝጊ። ቆንጆ ነሽ፣ መልካም ቁመትሽ ያምራል። ግን ይህን ያህል ዝቅ ብለሽ ክብርሽን አትጪ። ሴት ልጅ ወንድ ልጅ የሚያከብራት የሚወዳት ክብሯን ስትጠብቅ ነው። በቃ መጀመሪያ ሴት ልጅ ወንድ ልጅ አይደለም፣ ሴት ልጅ በክብሯ መደራደር የለባትም። ክብርሽን ስትጠብቂ ራስሽን ስትሆኚ ወንድ ልጅ ይወድሻል። እውነቴን ነው። አሁን ከአብርሃም በኋላ ስለሮጥሽ ና ቡታጅራ እንሂድ እንዴ? ሩታ እርጉዝ ሆን ሁሉም ነገር ሲነግሩኝ ሁሉም ሰው ሲነግረኝ ነበር እርጉዝ መሆኗን፣ ግን አላመንኩም ነበረ። ግን ላያት ሲሄድ ስንገናኝ ሆዷ ያስታውቃል፣ እርጉዝ ናት። እርጉዝ መሆኗን እንኳን አውቀሽ ነፃነት እውነት ለመናገር ትተሻት አልሄድሽም። ይቅርታ ማለት ነበረብሽ። አረጋገጠልሽ ህፃኑ ሆዷ ውስጥ ያለው ማለት ነው። እኔ አላወቅኩም ነበረ። ይቅርታ ብለሽ ይሄን ያህል ከተሰማሽ ዛሬ ላይ የዛን ሰዓት ይቅርታ በቃ ለካ እርጉዝ ነሽ አይደለሽም እኮ መጋባትም ደረጃ አልደረሳችሁም። ምንም ነገር የጋብቻ እንትንም የላችሁም። ድራማ ነው የምትሰሩት። እርጉዝም አይደለሽም ብለሽ ተከራክረሽ አይንሽም በጨዋ አጥበሽ ስታፈጭባት ነበረ። እንደዛ እንኳን እሷ አንቺን ለመማታት እንትን ስትል ልትታገያት ነበር፣ ሆዷን እንኳን እያየሽ ማለት ነው። የዛን ሰዓት ልክ ሆዷን ስታይ ተጸጽተሽ መመለስ ነበረብሽ። እንደውም ሩታን ይቅርታ ጠይቀሽ አብርሃምን እንደው አይንህን ላፈር ብለሹ ወደ መጣሽበት ወደ ቡታጅራሽ የዛን ሰዓቱን መመለስ ነበረብሽ። የሩታን ሆድ ካየሽ በኋላ ራሱ ማለት ነው ስንት ስታምሽ ነበር። አልሄድም ምናምን ግብ ውስጥ እንግዲህ ሰው ከወረቀት ፊርማ የበለጠ እኮ ልጅ የሚባል ነገር ሆድ ውስጥ ቁጭ ያለ አለ እኮ። ቀለበትና ወረቀት እኮ ዝም ብሎ ነው። ግን ዋናው ቁም ነገሩ ልጅ የሚባለውን ካየሽ ሰው ያወራልሽን በጆሮሽ የሰማሽውን በአይንሽ ካረጋገጥሽ ሩታን አመሰግናለሁ። እኔ እንደዚህ አልነበረም ላስከፋሽ። አሁን እሷን አስከፍቼ ምናምን በጣም ጸጸተኝ ቤቷን ትታ ሄዳ ምናምን ነገር ስትይ እኔ የእውነት አልመሰለኝም። የእውነት የተጸጸተ ሰው መጀመሪያ ነበረ። ሩታን ገና ስታያት ሆዷን እንደዛ ተንገፍጥጦ ልታናግሪ ስትመጣ እንኳን
መመላለስ አልነበረብሽም። ስታያት እሺ ይቅርታ ብለሽ አብርሃምን እንደውም ጠርተሽ በፊቷ ሙልጭ አርገሽ ሰድበሽ አዋርደሽ መሄድ ነበረብሽ። አሁን ላይ ወጥተሽ ግን ጸጸተኝ ምናምን መጸጸትሽ ቆንጆ ነው፣ ምንም አይደለም፣ ጥሩ ነው። ግን በቃ ከእንግዲህ በኋላ የራስሽን አይዲያ ይዘሽ ነይ። ይሄ ገፍታኛለች፣ እኔም ጭምት ሆኜ ነው ቤት ውስጥ ቁጭ አልኩትኝ እሷን እያሰብኩኝ በማላቀው ባላሰብኩት ሁኔታ ተለይታኛለች ያለውን ልጁን ሄደሽ ይቅርታ ጠይቀሽ ወደ ፍቅርሽ ተመለሽ። የ5 ወር የ6 ወር ፍቅር ነው ያለን ብሏል ልጁ። ይሄ ነገር ቀላል አይደለም። እንኳን 5 ወርና 6 ወር ቤተሰብ የአንድ ቀኑ ይከብዳል አይደለ? ስለዚህ ልብ ካለሽ በማያምርብሽ ነገር ይሄ 10 ጊዜ ሩታ አብርሽ ምናምን እንባሽን እያፈሰሽ ከምትመጪ አይዲያሽን ቀይሪ። ያስቀየምሽው ሰው ካለ ሄደሽ ይቅርታ ጠይቀሽ ከዛ ሰው ጋር ነይ። ምን ችግር አለው? ክፋት ይዘሽ ስትመጪ ነው ሰው የሚነሳብሽ እንጂ በመልካም ነገር ተለውጠሽ ተቀይረሽ ስትመጪ አሁን የከፈትሽው ቻናል ያድግልሻል። እውነት እይታሽም ይበዛልሻል። እውነት እንጂ በሐሰት እየተናፋረቅሽ ብትመጪ ትርፉ ይሄ ሁሉ የስድብ ኮተት ስንት እንደተጻፈልሽ አይተሻል። ስለዚህ ነፃነት ራስሽን ሁኚ።